ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከልጆቹ ጋር መቅደል ላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ ፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። በዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረግ እንዳረሱ፣ የደወል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለን። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሁለተኛ ቻናሌን ሰብስክራይብ አድርጉ። ኮሚኒቲ ላይ ሼር አድርጌዋለሁ። ያው ፍቺዎች ብቻም ስትፈልጉ እነሱን ቼክ አድርጓቸው። አሁን ወደ ህልሞቻችሁ። ቤቲ ሰላም መቅዲ ሰላም። ጎረቤቴ በተደጋጋሚ ቤትሽ ውስጥ ቀይ በሬ ቤት አየው አለችኝ። ምንድነው? በሬ አጋንንትን ነው የሚያመላክተው። ጸሎት አድርጊ። ጥሩ አይደለም። በደንብ መጸለይ ያስፈልጋል። ሶሲ ሃይ መቅዲ ሃይ። ባለፈው የጻፍኩልሽ ህልም ነው። በህልም የሚያምር ሰማያዊ ቀሚስ ለብሼ ወደ ቤት እየሄድኩኝ ከፊት ለፊቴ ታቦት የተሸከሙ አባቶች ከምንጣፍ ላይ ይሄዱ ወደ እኔ ይመጡ እና ደግሞ ወይኔ ደስ ሲል እያልኩኝ መንገድ አቋርጬ አስፋልት ተሻግሬ ወደ ቤት ገባው። መቅዲ ምን ይሆን? በጣም በጉጉት እጠብቅሻለሁ። ህልም ስለምትፈችልኝ ደግሞ በጣም አመሰግናለሁ። እሺ እናት። ታቦት ያው ታቦት መከራን ነው የሚያመላክተው። ጸሎት ያስፈልጋል። ግን ከዛ በኋላ ግን አስፋልት ተሻግረሽ ወደ ቤት ስትገቢ ነው ያየሽው። አስፋልት መሻገር ደግሞ መጪ አስደሳች ነገር በህይወትሽ እንዳለ ከሆነ ጥሩ ያልሆነ ነገር ወደ መልካም ነገር ማለፍን መሸጋገርን ነው የሚያመላክትሽ። ይሄ ጥሩ ነው ያው መሻገርሽ። ግን ያው ታቦት ደግሞ ትንሽ መከራ ስለሆነ የሚያመላክተው መጸለይ ያስፈልጋል። ያንን ነው። በባዶ መኪና ሲሳፈር ያለመ ሰው ይሄ የሚያመላክተው ሞትን ነው። በእጁ ሰዓት ሲያስር ያለመ ሰው ሰዓት እጁ ላይ ሲያስር ያለመ ሰው ማለት ነው። ይሄ የሚያመላክተው ቶሎ ልጅ እንደሚወልድ የሚያመላክተው ነው። አንዲት ሴት የእግር አልቦ ስታስር ካለመች ይሄ የሚያመላክታት ሴት ልጅ እንደምትወልድ ነው። ሴት ልጅ ትወልዳለች ማለት ነው። ሽጉጥ ደግሞ ሲታጠቅ ያለመ ሰው አንደኛ ጸሎትን ያመላክተዋል። ሁለተኛ ደግሞ ልጅንም ያመላክታል። ሽጉጥ መታጠቅ በህልሙ በመኪና ሲገጭ ያለመ ሰው ይሄ የሚያመላክተው ድንገተኛ በሽታ ነው የሚያመላክተው። ያው መጠመቅ ነው ያለበት፣ መጸለይ መጠመቅ አለበት። ይሄ መኪና ሲገጭ ያለመ ሰው ድንገተኛ በሽታን ስለሆነ የሚያመላክተው ማለት ነው። እሾ ሲወጋው ያለመ ሰው ይሄ ህመምን ነው የሚያመላክተው። ይሄም ያው መጸለይም ያስፈልጋል በደንብ። ያለ ተራው ደግሞ በአውቶቢስ ተጋፍቶ ትኬት ቆርጦ ሲሄድ ያለመ ሰው ይሄ የሚያመላክተው ያው ሞትን ነው። እጅ ወይም ደግሞ እግር ሲቆረጥ ወይም ደግሞ ሲሰበር በህልሙ ያየ ሰው ይሄ የሚያመላክተው የስጋ ዘመድ እንደሚሞት ነው የሚያመላክተው። በተጨማሪ ደግሞ እጅ እግር ሲቆሽሽ ደግሞ ያለመ ሰው ይሄ አደጋ ነው የሚያመላክተው። እጅና እግሩ ሲቆሽሽ ያለመ ሰው የሆነ አደጋ ሊደርስበት እንደሆነ የሚያመላክተው ነው። መጠንቀቅ መጸለይ ነው የሚያስፈልገው። የሚያምር ህፃን ልጅ ደግሞ ሁሌ የሚያይ ሰው ይሄ የሚያመላክተው መንፈስ ቅዱስና ሲሳይ ነው። ያው ህፃናት መንፈስ ቅዱስን ሲሳይን ነው የሚያመላክቱት። ቆንጆ ነው ህፃናት ማየት። ያው መሸከም ምናምን ሲሆን ግን ያው የተለየ የሆነ ፍቺ ይኖረዋል። ግን ያው
ማየት ብቻ ሲሆን መንፈስ ቅዱስና ሲሳይን ያመላክታል። ሕፃን ልጅን ማየት አጥር ሲያጥር ያለመ ሰው የሚያመላክተው ጸጋ ነው። አጥር ማጠር ጸጋን ያመላክታል። ግን በተቃራኒው ደግሞ አጥር ሲፈርስ ማየት ይሄ የሚያመላክተው ከቤተሰብ ሰው ይሞታል። ይሄንን የሚያመላክተው ከቤተሰብ የሚሞት ሰው እንዳለ የሚያመላክተው ነው። በህልሙ እርግብ ስታርፍበት ያለመ ሰው ይሄ የሚያመላክተው መንፈስ ቅዱስን ነው የሚያመላክተው። መንፈስ ቅዱስን ነው የሚያመላክተው። በጣም ቆንጆ ነው። በህልሙ ከበሮ ሲመታ ሲዘፈን እሱም ደግሞ የዘፈኑ ተካፋይ ሆኖ ያለመ ሰው የሚወደውና የሚያውቀው ሰው ሊሞት እንደሆነ የሚነግረው ህልም ነው። መቋሚያ ሲሰጠው ያለመ ሰው የተባረከ ልጅ ይወልዳል። ያንን ነው የሚያመላክተው። መቋሚያ ሲሰጠው ያለመ ሰው መቁጠሪያ ደግሞ ሲሰጠው ያለመ ሰው ይሄ ጸሎት እንዲያደርግ እየተነገረው ነው። ማለት ጸሎት ማድረግ እንደሚኖርበት ያው የሚያገኛቸው በረከቶች እንዳሉ ጸሎት ደግሞ ያው ብዙ ነገሮችን የሚያስተካክል ነው። በጸሎት ብዙ ነገር ይስተካከላል። ያንን እየነገረው ነው። መጸለይ መበርታት እንደሚኖርበት የሚነግር ህልም ነው። ይሄን ያየ ሰው በደንብ ጸሎቱ ላይ መበርታት ይኖርበታል። ቀጤማ ቤቱ ሲጎዘጉዝ ያለመ ሰው ይሄ የሚያመላክተው ጤና ማግኘትን ነው። የታመመ ሰው ከሆነ ያው ጤናን ያገኛል። ያንን ነው የሚያመላክተው። አረንጓዴ ነገር ተስፋን፣ ሳር ደግሞ ጤና ያመላክታል። ቆንጆ ነው በጣም። ያው አንዳንዴ የሆነ ጥሩ ያልሆነ ህልም ስናይ ክፉን ህልም ደጉን ህልም ብለን አምላከ ጊዮርጊስ እርዳን ብለን ጸሎት ማድረግ ይኖርብናል። ያው ህልም ያው ማስጠንቀቂያ ነው። ህልም ይሻራል። ያው መጥፎ ሊመጣብን ያለን ነገር እየነገረ ነው። ቶሎ ብለን እኛ ደግሞ በጸሎት ከበረታ የምናስተካክላቸው ነገሮች ይኖራሉ። ያንን ነው የሚነግረን። የእጅ አምባር ደግሞ ስታስር ያለመች ሴት ልጅ መውለድን ነው የሚያመላክታት። የእጅ አምባር እርጉዝ ሆና ያለመች ሴት እርግዝና ሀሳብን፣ ጭንቀትን፣ ሀሳብን ያመላክታል። በተቃራኒው ደግሞ ስትወልድ ያለመች ሰው ከሀሳብ መገላገልን ነው የሚያመላክተው። ወልዳ ደግሞ ስታጠባ ያለመች ሴት ደግሞ ስራዋ ላይ ትኩረት እንደምታደርግ የሆነ ሀሳቧ ላይ ትኩረት እንደምታደርግ ለእድገቷ ለጥረት እንደምታደርግ የሚያመላክታት ነው። ይሄ በጣም ቆንጆ ነው። ስታጠባ ያለመች ሴት ለእድገቷ እየጣረች እንደሆነ እድገትን ነው የሚያመላክተው። ያን አዲስ መኪና ደግሞ ሲሰጠው ያለመ ሰው ይሄ ከትልቅ ጸጋ ሊደርስ እንደሆነ የሚያመላክተው ነው። በጣም ቆንጆ ነው። ለዛሬ ይዤላችሁ የመጣሁት እነዚህን ይመስላሉ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ ደግሞ እንዲደርሳችሁ ማለት ነው። የደወል ምልክቷን ተጫናት። ላይክ ማድረጋችሁን ደግሞ አትርሱ። ኮሚኒቲ ላይ ሼር ያደረኩትን አካውንት ሰብስክራይብ አድርጉ። ቪዲዮዎቹን የሚያቸው ይጠቅሟቸዋል። ለዛሬ ይሄን ይመስላል። በሌላ ህልሞቻችሁና ፍቾች እስከምንገናኝ መልካም ጊዜ